ባለትዳር ነኝ ከባለቤቴ ጋርም አንድ ልጅ አለን አሁን ላይ ግን የሰማሁት ነገር በጣም አስጨንቆኛል አስደብሮኛልም እና ባለቤቴ ከኔ ውጪ ሌላ ሚስት እንዳለው ሰማሁኝ ምን ማድረግ እንዳለብኝ አላቅም ባለቤቴ ስልክ እንድጠቀም አይፈቅድልኝም ስልክ ብስትይዝ ምናምን ያው ይጨቃጨቃታል ይሰድባታል ያመነጫጭቃታል በሌላ ጊዜም ያለው ባህሪ ነው ግን ስልክ ስትይዝ የበለጠ ይሄ ነገር ይጨምራል ማለት ነው እና ምን ማድረግ እንዳለብኝ አላቅም እባካችሁ አማክሩኝ ይሄንን ነገር ምተነፍስለትና ማማከረው ሰው የለኝም አማክሩኝ ያለች ነው ማለት ነው ይሰድባታል ያመናጭቃታል ባህሪው ሙሉ ለሙሉ ተቀይሮባታል ከሌላም ደግሞ ትዳር እንዳለው ሰምታለች ማለት ነው ስለዚህ ምንም አማራጭ የለም የኔ ውድ ህይወት ካለው ሌላ ህይወት የሚኖር ከሆነ ባንቺ ላይ ሲደርቡ ያኖርና ጭራሽ ሚስት ከሆነችና ደግሞ ሚስት ደረጃ ከደረሰች ከባድ ነው እንደኔ ከእንደዚህ አይነት ነገር ልጅሽን ይዘሽ ራስሽን አርቂ እግዚአብሔር የተሻለ ነገር አለው ምክንያቱም ሚስት እያለው መቼስ ተደረበሽ ኑሪ ልልሽ አልችልም ወይ ደግሞ ከሷ ጋር ተጣልተሽ ከሷ ጋር ተዋጭቀሽ ምናምን ወደንቺ አምጩ ብዬ እኔ አልል እንደዚህ አይነት ነገር ስለማልወድ ማለት ነው ይሄ ግን የኔ ሐሳብ ነው ያላችሁን ሐሳብ አስተያየት አስቀምጡላት እግዚአብሔር ይርዳሽ በቃ ማይሆን ከሆነ አጣሪና በስትክክል ቁጭ ብላችሁ ተነጋግራችሁ ውሳኔሽን ወስኚ ነው የኔ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡላት ፎሎ ያደረጋችሁኝ ውዶቼ ኮፒ ሊንክ ማርኩልኝ ወደ ሳውዲ ከመጣሁኝ 4 አመት ሆኖኛል ባለትዳር ነኝ አንድ ልጅም አለን ከባለቤቴ ጋር እና ወደዚህ ስመጣ ሰራተኛ ቀጥሬ ነበር የመጣሁት ለልጇ ማለት ነው ለልጇና ለባሏ ሰራተኛ ቀጥራ ነበር የመጣችው ልጅቷን በጣም ጥሩ ልጅ ነበረች ነገር ግን እሱ ቀጠነ ብሎ ልጅቷን አባራራት ጥሩ የነበረችው መጀመሪያ እሷ ስትመጣ ወደ ሳውዲ ቀጥራት የመጣችውን ሰራተኛ ማለት ነው በሚሆነው በማይሆነው ነገር እየተጨቃጨቀ አባራራትና ራሱ የሚፈልጋትን ሴት ቤት ውስጥ አመጣ ያው ሰራተኛም ልትሆንም ላትሆንም ትችላለች ግን እሷ የምታውቀው ሰራተኛ እንደሆነች ነው ሰራተኛ ቀጠርኩ ብሎ ነው ያቺን አባሮ እቺን ያመጣት ማለት ነው ከዛ በኋላ ባህሪው ሙሉ ለሙሉ መቀየር ጀመረ ነገሮች በጣም መክበድ ጀመሩ ልጅቷ ስልክ የለኝም ይላታል ስትደውልለት ስልክ አያነሳላትም በጣም ብዙ ነገሮችም ትሰማለች ማለት ነው እና ስራ የለውም እሷ ነበረች ነገሮችን ሁሉ ከቨር የምታደርገው ከዛ በኋላ እንግዲህ የተሻለ ነገር ከመጣ ብዬ መሬት ፈልግና መሬት እንግዛ ብላ ብር መላክ ጀመረች በሱ አካውንት ማለት ነው እና ይሄ ሁሉ ነገር ሲሆን ግን መጨረሻ ላይ ብሯን እንደምትፈልግና ነገሮች እንዲስተካከሉ ስትጠይቀው ምንም ብር እንደሌላት ነው የነገራት ማለት ነው መሬት መግዣ ብር ልካለታለች እሱ ግን ምንም ብር እንደሌላት ነው የነገራት ያለው ሙሉን ሐሳብ እዚች ጋር አስቀምጥላችኋለሁ ከማረዝምባችሁ እናንተ አንብቡትና ተረዱት እሷ ግን እያለች ያለችው ምንድነው ምግብ ሳትበላ ነው እየሰራች ያለችው ቋጧት ዳቦ ነው የምትሰጣት ሴትዮዋ ምሳና ራቷን ደግሞ ትንንሿን ኢንዶሚን አንዳንድ ኢንዶሚን በቀን 2 ኢንዶሚንና አንድ ዳቦ ለቁርሷ እየበላች ነው ስራ እየሰራች ያለችው እንደውም ቤተሰቦቿ ወንድሟ ምናምን ለምንድነው ዱቄት ገዝተሽ ዳቦ እየጋገርሽ ማትበይው በራስሽ ብር ብለው ብዙ ሐሳብ ይሰጧታል ከዚህ ማልፎ ተርፎ ደግሞ 4 ወር ደሞዟን አሰሪዋ አልሰጥም እንዳለቻት እንደከለከለቻት ይሄንንም ለቢሮ ስታመለክት ደግሞ ቢሮዎቹ ምንም አይነት መልስ እንዳልሰጧትና ሴትዮዋ አልከፍልም እንዳለች ነው የነገረችኝ ማለት ነው እና ምን ማድረግ እንደሚቻል አላቅም ምን ማለት የባሏ ጉዳይ ታውት እሷ አንዴ ብሩን በልቷታል ግን የሴትዮዋ ጉዳይ ምን ማድረግ እንደምትችል የ4 ወር ደሞዟን ማስመለስ ምክንያቱም ከዚህ በኋላ ቢሮዎቹ ቤት አልቀየሯትም እዛው ቤት ነው ያለችው እና እስኪ ማድረግ የምትችለው ነገር ካለ እባካችሁ ኮሜንት ላይ አስቀምጡላት ብራችሁን አትላኩ የትኛውም ጊዜ ሁሉም ሰው ነው እኔ ብቻ አይደለሁኝም ሶሻል ሚዲያ ላይ ያለ ሴት በሙሉ ገንዘባችሁን አውጥታችሁ አትላኩ ብሎ እያወራ ነው አይደለ ስለዚህ ራሳችሁ ማድረግ የምትችሉት ነገር ካለ ስትመጡ በገንዘባችሁ ገዝታችሁ ማድረግ ትችላላችሁ ቢወደድ ይሻላችኋል ብራችሁ ሌላ ሰው ከሚበላው ማለት ነው ሁለተኛ ነገር ደግሞ ቤተሰብ ካላችሁ ወንድሞች እንዳሉሽ ምናምን ጽፈሽልኛል ወንድሞች ያላችሁ ሰዎች ደግሞ ለወንድሞቻችሁ አስገዙ ቦታ መግዛት ንብረት ማፍራት ካለባችሁ ማለት ነው ቢበላውን ቤተሰቦቻችሁ ይብሉት እና እባካችሁ ገንዘባችሁን አውጥታችሁ አትላኩ ሲቀጥል ደግሞ ከአንድ ወር በላይ አሰሪዎቻችሁ ጋር ደሞዛችሁን አታስቀምጡ በወላጆቻቸው ጸብ ምክንያት ሁሉ ጊዜ ሰፈር የሚያደርጉ ልጆች አሉ በየቤቱና ዛሬ እንደዚህ አይነት ልጅ ናት እኔ ጋር ሪቻው ተደረገችው ማለት ነው ሶ ስቶሪ ታይም ሃይ ሁሉ ጊዜ ስቶሪዎችን ስታነቢ ሰማሻለውና የኔ ልንገርሽ ብዬ ነው ያው የኔ አይደለም ስለ ቤተሰቦቼ ነው አለችና ስለ ወላጆቼ ነው
እኔ 25 ዓመቴ ነው። የቤቱ የመጀመሪያ ልጅ ደግሞ 33 በእድሜ ማለት ነውና የተጋቡት በትዳር ወይም ዓመታት የቆዩት ለ35 ዓመታት ነውና እኔ እስከማስታውሰውና እስከማውቀው ድረስ ሁል ጊዜ እንደተጣሉ ነው። በመካከላቸው ሰላም የሚባል ነገር የለምና አንድ ቀን ማርያም አንድ ቀን ሁለቱም ኖረው ኢንጆይ ማድረግ አይቻልም አለች እና በቃ ሁሉ ጊዜ ነው የሚረብሸኝ። አሁን ደግሞ ጭራሽ አባቴ አለች ሚስትረስ ወይም ደግሞ ውሽማ አለችው እና በቃ ሁሉ ጊዜ ያንን ነገር እየደጋገመች እያነሳች ሁሉ ጊዜ አኪውስ ታደርጓለች አባቴን እና በቃ በጣም አሁን ይሄን በማወቋ ምክንያት በጣም እንደ እብድ አድርጓታል አለች። ማለት ድሮንም ሰላም የላቸውም እኔ እስከማውቀው ድረስ አለች። አሁን ደግሞ ጭራሽ አባቴ ውሽማ አለው አለች እና ውሽማውን ስላወቀች በጣም አኪውዝ እያደረገችው ነው። አሁን ደግሞ ጭራሽ እንደ እብድ አድርጓታል ምናምን ነገር አለች ማለት ነው። ሺዝ ራይት ባይ ዘ ዌይ ማለት ሰላም ባልሆነበት ቤት ውስጥ ከዛ ደግሞ ውሽማ ተጨምሮ ምን ያህል ወላጅም ልጅም ሰፈር እንደሚያደርግ ያው ማሰብ የሚከብዳቸው አይመስለኝም። እና በየቤቱ እንደዚህ አይነት ልጆች አሉ በወላጆቻቸው ምክንያት ሰፈር የሚያደርጉና ይሄ እስከዛሬ ካነበብኳቸው ታሪኮች ለየት ስለሚል ሌሎችም ልጆች ስለሚጋሩት ብዬ ነው ይህን ሼር ያደረኳችሁ። ለማንኛውም ቴንኪው። ከባድ የሆነ በሽታ እያለበት ልለየው ግን አልፈለግኩም ትላለች የዛሬ ባል ታሪካችን። የ23 ዓመት ወጣት ነኝ። ምኖረው ደሴ ነው። የግል ስራም አለኝ። ታዲያ በሆነ አጋጣሚ ከአንድ ልጅ ጋር ተዋወቅኩኝ እና በጣም ደስ የሚል ልጅ ነው። ይረዳኛል፣ ይንከባከበኛል። እናም አለኝ የምለው ሰው ሆነ። በቃ በጣም አታችድ ሆንኩኝ፣ ወደድኩት። እናም በግልጽ ጠርቼ ከእሱ ጋር ሪሌሽንሽፕ መጀመር እንደምፈልግ ነገርኩት። ነገር ግን እሱ አልተቀበለኝም ነበረ። በጣም ብዙ ችግሮች አሉብኝ፣ ከአንቺ ጋር መሆን አልችልም ይለኛል። ነገር ግን ግልጽ አድርጎ ምክንያቱን አይነግረኝም ነበር። በጣም ብዙ ጊዜ ብሞክርም ሊነግረኝ አልፈለገም። እናም በሆነ አጋጣሚ እሱ HIV እንዳለበት አወቅኩኝ። ብደነግጥም ልርቀው ግን አልፈለግኩም። እወደዋለሁ፣ ከልቤ ነው የምወደው። እናም አብሬ ልሆን ልጋፈጠው ወሰንኩኝ። መድኃኒት በስርዓት ከወሰድኩኝ ጉዳት እንደሌለው ሐኪሞች ነግረውኛል። ነገር ግን እሱ እንዳወቅኩኝ አያውቅም፣ ሊነግረኝም አይፈልግም። በጣም ፕሮቴክት ያደርገኛል። ለአንቺን ያልገባሽም ደስታሽን ማየት ነው የምፈልገው ይለኛል። ሆኖም ግን ሳስጨንቀው ላጣሽ አልፈልግም ይለኛል። አሁን ላይ ነገሮች በጣም ግራ ገብተውኛል። አብሬው ብቀጥል እብደት ይሆን? እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ትለናለች የዛሬ ባል ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡላት። ብዙ ጥያቄ እየጠየቃችሁኝ ነው። ከሱ ውስጥ ግን የተወሰኑ ነው ለመልስ አንድ ሁለት ነው ለመልስላችሁ። አንደኛ ስለ ፀጉርሽን አገር ከገባሽ በኋላ እንኳን ፀጉርሽን ተሰሪ እንጂ ለምንድነው ፀጉርሽን ማትሰሪው ምናምን እንዳላችሁ ጸበል እየተጠመኩኝ ስለሆነ ነው። ጸበል እየተጠመኩ ስለሆነ ነው። ልክ ጸበሌን ተጠምቄ ስጨርስ እሰራለሁ፣ ቃል ገባላችኋለሁ። ሁለተኛው ደግሞ ምንድነው ስለ ኪሎ ንገሪን፣ ስለ ኪሎ ምናምን እና ሌሎቻችሁ የጠየቃችሁኝን አሁን እዚህ ቪዲዮ ላይ መልሳችሁ ጠይቁኝ፣ እንደነግራችሁ የምትፈልጉትን ነገር ማለት ነው። ስለ ካምፓኒው ምናምን ነገር በካምፓኒ እንሂድ ወይ በምን እንሂድ ምናምን ለምትሉት እድል ነው፣ እግዚአብሔር ይጠብቃችሁ። በካምፓኒ ሄዳችሁ እንደዚሁም ሄዳችሁ ምናምን እድል ነው፣ እግዚአብሔር ይጠብቀን ብቻ ነው። አሁንም እኛ ተመልሰን እንግዲህ በምን እንደምንሄድ አይታወቅም፣ ፈጣሪ ነው የሚያውቀው። እና ምን ልላችሁ ነው፣ ስለ ኪሎ ደግሞ ትኬታችሁን እዩ። ምክንያቱም ኪሎ በጣም የተለያየ ስለሆነ ማለት ነው። እኛ እንኳን አንድ ላይ ሆነን የተለያየ ኪሎ ነበረ የነበረው ማለት ነው። ከኛ በፊት የሄዱ ልጆች ኪሎቸው 30 ኪሎ ነበረ፣ እኛ ደግሞ 46 ኪሎ ነበር እና ሁለት ሻንጣ 23 ኪሎ፣ አንድ ደግሞ በእጅ የምትያዘዋ 7 ኪሎ የምትባለው ማለት ነው። እና እንደዛ ነበረ። ትኬታችሁን በበለጠ ትኬታችሁን ብታዩት የተሻለ ነው ብዬ አስባለሁ። እና የረሳሁት ጥያቄ በጣም ብዙ ሊኖር ይችላል እና አስታውሱኝ። እዚህ ኮሜንት ላይ የመጣችሁ እንመልስላችሁ የምትፈልጉትን ነገሮች ጠይቁኝ፣ እኔ እመልስላችኋለሁ። ወዳችኋለሁ። ፎሎ ማድረጋችሁ እንዳትረሱ። ወደች ኮፒ ሊንክ በደንብ አድርጉልኝ። ቪዲዮዎችን ሪፖስት እያደረጋችሁ እሺ፣ ይመጣላችሁ። አንዳንዴ ሁሉ ነገር ስልችት ብሎሽ አያውቅም? በቃ ተስፋ ቆርጠሽ ገና ከእንቅልፍሽ ስትነቂ ራሱ አእምሮሽ በሀሳቦች ተጨናንቋል። ልብሽን ክብድ ብሎታል። በቃ ባትነሽና ሌላ ቀን ባትጋፈጪ ትመርጫለሽ። አንዱን ቀዳዳ ስደፍኚው ሌላኛው ይከፈታል፣ ሌላኛውን ስደፍኚው ደግሞ ሌላ ሶስተኛ ይከፈታል። ይኸውልሽ እዚች ምድር ላይ እስከኖርን ድረስ ፈተና መምጣቱ አይቀርም፣ መቼም አይቀርም ነው የምልሽ። ስለዚህ ያለሽ አማራጭ መበርታትና መበርታት ብቻ ነው። ተስፋ አትቁረጭ። ስላልፈራሽ አይደለም፣ ስላልደከመሽ አይደለም፣ ነገር ግን መቀጠልን ስለመረጥሽ ነው። ብርታትሽ እኮ ትልቅ ነገር ላይሆን ይችላል። አንዳንዴ ካልጋ ላይ መነሳት ሊሆን ይችላል። አንዳንዴ ደግሞ ለተጨማሪ ለአንድ ጊዜ ተስፋ ማድረግ ሊሆን ይችላል። ግን ቢሆንም እሱን ምረጪ፣ አታጉረምርሚ።
መሮጥ ከከበደሽ ዱብ ዱብ በይ። ዱብ ዱብ ማለት ከከበደሽ ተራመጂ። መራመድ ከከበደሽ ደግሞ ዳዴ በይ። ዳዴ ማለት ከከበደሽ ደግሞ ተሳቢ። ነገር ግን መቼም ቢሆን አታቆሚ። ሻሎም